ብዙ ነገሮችን ጓዶቼ ብዙ አንስተውት ነበረ እና እስካሁን የምናያቸው ተሳዳቢዎች ከሶስት ብሔር ውስጥ የተውጣጡ ናቸው። እዚህም እዛም የምንሰማቸው ምላሳቸው የቆሸሸው ምላሳቸው ሳይሆን መጀመሪያ የቆሸሸው አእምሯቸው፣ አስተሳሰባቸው፣ ሰብአዊነታቸው ነውና ምን ለማለት ፈልጌ ነው አገራችን ኢትዮጵያ የ85 ወይ 86 ብሔርና ብሔረሰቦች አገር ናት። ግን ከነዚህ ሶስቱ ብሔርና ብሔረሰቦች የተውጣጡ ከኦሮሞ ከአማራና ከትግራይ የኢትዮጵያውያን ሁሉ ዕጣ ፈንታ በእነሱ ይወሰናል ተብሎ እንቅስቃሴ ሲደረግ ወይ ደግሞ አንዳንድ ድርጊቶችን እኔ ሳይ እስካሁን ትንሽ ምናልባት በማጆሪቲ ሩል እና በማይኖሪቲ ራይት በሚለው ወደ ዲሞክራሲ ሄደን ማጆሪቲ ሩል በሚለው በዲሞክራሲ በእጅ ብልጫ ሊሆን ይችላል። ግን እስከማች ነው ግን እነዚህ ሶስቱ ብሔርና ብሔረሰቦች ወይ ደግሞ ከነሱ የተውጣጡ ሶስቱ ቡድኖች ምራሳቸው ረጅም ጭንቅላታቸው ያልበሰለ የትምህርት ዕውቀት ምንነት ያልገባቸው እንደፈለጉ ወደፈለጉት ይሄን አገር ይሄን ህዝብ ሰፊውን ህዝብ ወዲህ የሚጎትቱት የሚለው ሁሌ ጥያቄ ይሆንብኛል። አንዳንድ ጊዜ ደግሞ በጣም የሚያሳዝነው ኦሮሞን ወክሎ ሌላን ብሔር ስም ጠርቶ ሲሳደብ ምን ሰማቸው ሰዎች 100% ያን ብሔር ወይ ደግሞ ያን ኦሮሞን ይወክላሉ ብዬ ራሱ አንዳንድ እርግጠኛ ሊሆን አልችልም። ምናልባት ቋንቋውን ስለሚናገር ኦሮምኛን መናገር ስለሚችል ምናልባት ኦሮሞን ልንለው እንችላለን ወይ ደግሞ አማርኛን መናገር አቀላጥፎ መናገር ስለሚችል ሌላም ብሔር ደግሞ በአማርኛ ያወራ ሌላም ብሔር ስም ጠርቶ ሲሳደብ ይሄ ብሔር የክሌ ብሔር ነው ብሎ ራሱ ለመጥራት በጣም እኔ ይከብደኛል። ለምሳሌ ኤርትራውያን አማርኛ ይችላሉ፣ አንዳንድ ሱዳናውያንም ሶማሌዎችም ይችላሉ። አሁን ለምሳሌ አማርኛን ማለት ነው። በአማርኛ ለምሳሌ ራሳቸውን አስመስሎ እንደ አማራ ብሔር ተወላጅ አድርጎ ትግራዋይን ሊሳደቡ ይችላሉ፣ ኦሮሞን ሊሳደቡ ይችላሉ። ኦሮምኛ ምንም የለመዱ ግን እዛ ጋር ሊሳደቡ ይችላሉ። ለምሳሌ እኔ የማንኪያ ነገድ ነኝ። አንድ ከማንኪያ ብሔር የወጣ ሰው ኦሮሞን፣ አማራን፣ ትግራይን ወይ ወላይታን ሲሳደብ ብናይ እናስቆመዋለን። አንተ ጋጠወጥ ከዚህ እሳቤ ውጣ፣ እኛን አትወክልም እንለዋለን። በእኛ ስም ምንም ነገር ይስራ የእኛን ቁስልም ይከክልን ሲሳደብ ካየ ነው አደንደው ዘደይ ከዚህ ብሔር የወጣው ሰውዬ ነው ተሳዳቢ ነው አይደል የሚለው። ብሔራችን በክፉ ከዚህ ሰውዬ ጋር ተገናኝቶ እንዲጠራ ስለማንፈልግ እናወግዛለን። ይሄንን ማድረግ ይከበዳችሁ ለምሳሌ አንድ ሰው ለምሳሌ ኦሮሞኛ ይናገራል፣ ኦሮሞ ነኝ እያለ አማራን የሚሳደብ ከሆነ አማራ ነኝ እያለ ኦሮሞ ነው የሚሳደብ ከሆነ ትግራዋይ ነኝ እያለ አማራን የሚሳደብ ከሆነ ያ ስሙ የሚጠራው ብሔሮች ወይም ስማቸው የሚጠሩ ብሔሮች ለምንድን ነው ብዙ ጊዜ ዝምታን የሚመርጡት? ቁስላቸውን እዚህ ጋር ነው ትልቁ ክፍተት ያለው ማለት ነው። ኢቭን እኔ አሁን ለምሳሌ አንድ ሰው በኦሮምኛ ተናግሮ ሌሎችን ብሔር ሲሳደብ ኢቭን ኦሮሞ ባይሆን እንኳን ይሄ ሰው ማንነቱን ተከታትዬ መያዝ ያለብኝ እኔን አይወክለኝም ማለት ያለብኝ እኔ ከኦሮሞ ተወላጅ ከሆንኩኝ እኔ ነኝ። አማራን ወክሎ ሌሎችን የሚሳደብ ከሆነ ከማንም ብሔር በላይ ከማንም ማህበረሰብ በላይ ይሄን ሰው በቅርበት ተከታትሎ መያዝና መጋፈጥ ያለበት መጀመሪያ አማራው ማህበረሰብ ነው ማለት ነው። እነዚህ የኛ ሰዎች አይደሉም። ምክንያቱም የአማራ ሰብአዊነት ወይ ደግሞ ማንነት ከስድብ ጋር የምታገናኘው ነገር አይደለም። አንድ ተሳዳቢ በኦሮሞ ስም አማራን የሚሳደብ ከሆነ አማራው ለምሳሌ አኗኗራችን አለ። እኛ ጎረቤት ነው ያሳደገን። እናቶቻችን ምንም ቢወዱንም አብዛኞቻችን ስናጠፋ ጎረቤት ይቀጣን ያሳደገን። ጎረቤት እኛን የሚቀጣን ስለወለደን አይደለም። ሁላችንም በጎረቤቶቻችን ተገርፈናል። ያልተገረፈ የለም። እርግጠኛ ነኝ የሁላችሁም ጎረቤቶች ሕፃን በነበራችሁ ሰዓት አልባሌ ነገር ላይ ወይም ደግሞ መጥፎ ነገር ስታደርጉ ሳያችሁ ይገርፏችኋል። ለመግረፍ እናቶቻችሁን አይጠይቁም፣ አባቶቻችሁን አይጠይቁም። በኦሮሞ ስም አማራው ሲሰደብ አማራው እስኪመጣ ለምን ይጠበቃል? ለምን ኦሮሞ ራሱ አንጠልጥሎ ለምን አስሮም ለምን አውግዞም?
በአማራው ስም ኦሮሞ ሲሰደብ ለምን ኦሮሞ እስኪመጣ ይጠበቃል? አማራው ራሱ አንጠልጥሎ ለምን አስረው ለምን አወግዞ? ትልቁ ችግር እዚህ ጋር ነው። ኃላፊነታችንን ተዘናግተናል ነው አሁን ማድረግ ያለብን። ማመን አለብን። በቃ ችግራችንን እኛ ራሳችን መጋፈጥ ሲገባን የራሳችንን ድርሻ አለመውሰድ ወይ ደግሞ የራሳችንን ኃላፊነት አለመወጣት፣ ነገሮችን ኮንሲኩዌንሱን ለምሳሌ ያ ስድብ በሂደት ሊያመጣቸው የሚችል ጉዳቶቹን አለመገንዘብ ይታያል። ይሄ ደግሞ ትልቅ ችግር ነው። መጀመሪያ አንድ ከኦሮሞ ውስጥ ወጥቶ ወይ ደግሞ ኦሮምኛን የተናገረ የኦሮሞን ብሔር ወክሎ ሌሎችን የሚሳደብ ከኦሮሞዎች አይደለም። ምክንያቱም የኦሮሞ ማንነት፣ አስተምሮቱ፣ አስተዳደጉ፣ ሶሻል ቫልዩ ራሱ አይፈቅድለትም። ቢያንስ ሃይማኖት ሊኖረው ይችላል፣ እስላም ወይ ክርስቲያን ሊሆን ይችላል፣ ወይ ዋቄ ፈታ ሊሆን ይችላል። ቢማርም ባይማርም ተፈጥሮ ወይ ደግሞ ኦሮሞነቱ የሚያስተምረው ነገር ስላለ የመሳደብ ሞራል አለው ተብሎ ማይጠበቅምና መጀመሪያ ትኩረት ሊያደርግበት የሚገባው የኦሮሞ ማህበረሰብ ነው። ምናልባት ከአማራውም እንደዛው ከአማራ ወጥቶ የአማራን ማንነት በማይወክል መልኩ ወይ ክርስቲያንም አይደለም ሙስሊምም አይደለም የአማራን ማንነት መገለጫው ባልሆነ ቢሄቨር ሪአክት የሚያደርግን ሰው መጀመሪያ ማስቆም ያለበት አማራው የሚል ነገር ነው ያለኝ። ምናልባት ዳልቻ ምናምን የምትለውን እኔ ገና ከሚዲያ ስሙን ራሱ ብዙ መልሰማው። ዳልቻ ያቶ ማን ነው? በየነ ቆሮሶ ልጅ ነው። የቆሮሶ በየነ ልጅ ነው። አለቀ። በብሔር በኦሮሞ ሊሆን ይችላል። ኦሮሞ ህዝብ ምን አገባው? ቆሮሶ አየለ ልጆትን ገርፈው ቆንጥጦ ማሳደግ የእርሰው ድርሻ ነው። ባለጌ ከሆነ ስንት ጨዋ ወልዶ ጨዋ አሳደጋቸው የኦሮሞ ልጆች አሉ። ስንት አንቱ የተባሉ የኦሮሞ ልጆች አሉ። ኦሮሞ ምን አገባው? ለጋጥ ወጥም ለእንትኑ ጋጥ ወጥ ከሆነ በራሱ ዛቢያ ነው መጠየቅ ያለበት። አማራ ከሆነ ራሱን ችሎ ነው መጠየቅ ያለበት። ይሄ ነው ትልቁ ችግር። ትልቁ ችግር ይሄ ነው። ኦሮሞ በፖለቲካው፣ በኢኮኖሚው፣ በስነ ጽሁፉ ሀገርን ያስጠሩ፣ በውትድርናው ሀገርን ያስጠሩ፣ ሀገርን ያኮሩ ስንት የሚታወቅባቸው ነገሮች አሉ። በስፖርቱ ኦሮሞን የምታስተዋውቀው እዚህ በመሳደብ አይደለም። አማራ በስነ ጽሁፉ፣ በፖለቲካው፣ በኢኮኖሚው፣ በስፖርቱ አገርን ያቀና ስንት ዓለም ላይ ስንት አንቱ የተባሉ ምሁራኖችን ያፈራ ማህበረሰብ ነው። በአንተ ጋጦጥ አይደለም የሚታወቀው። ጋጦጥነት የግልህ ነው። እነዚህን ደግሞ ለመከላከል እመጣለሁ ካልክ አንተ ራስህ ጋጦጥ ነው። አለቀ በቃ ፔሬድ። መሬት ላይ ያለውን ህዝብ ነው ማሰብ ያለባችሁ እኮ። ያገናኘን እኮ አየር ላይ ነው እኮ። ብልጥ ስለሆኑ ብሔር ውስጥ ይደበቃሉ። ለአንተ ብዬ ነው ለሱ ብዬ ነው ምናምን ይሏቸዋል። እንደው መግደል ነው ካሁን በኋላ እንደዚህ አይነት ሰው እንደዚህ አይነት ሰው እድሜ ልኩ እንደዚህ እየሸወደ ይኖራል እንዴ? ጎበዝ ከሆነ በመልካም ነገር አይታወቅም እንዴ? ጎበዝ ከሆንክ እንደ ቀነኒሳ ሮጣ አትታወቅም እንዴ? ጎበዝ ከሆንክ እንደ ደራርቱ ሮጠሽ አትታወቂም እንዴ? ኦሮሞነቴ አማራነቴ ምናምን ጎበዝ ከሆንሽ እንደ መስታወቱ ፋሮጭና እንደ ታዋቂ ትግራዋይነቴ ምናምን ጎበዝ ከሆንክ ትግራዋይነት እንደ ነጋድራስ ገብረሕይወት ባይከዳኝ 19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ተብለህ ታወቅ። በድድብና እንዳትታወቅ ምንም ማለት አይደለም እኮ ኢትዮጵያዊነቴ ነው፣ ሰብአዊነቴ ነው። በቃ ኦሮሞነቴ እኮ ሰብአዊነቴ ነው። ምንም ሌላ ዩኒክ ሎጂክ የለው፣ አያስፈልግም። የህግ ክፍተቶችም አሉብን፣ እነሱም መሞላት አለበት። ለምሳሌ አንድ ሰው ማህበረሰብን በሚያከፋፍል በሚያንቋሽሽ መልኩ ተነስቶ ሲናገር የህግ ማቀፎች ቢኖሩ wherever he is አንድ ኢትዮጵያዊ እስከሆነ ድረስ ህጉን ኢምፕሊመንት ማድረግ ነው። ምንም ይሄ እኮ የህግ ክፍተቱ በማህበራዊ ሚዲያዎች ለምሳሌ ቲክቶክ ላይ እስኪሰራ ድረስ ለምሳሌ እዚህ ሰላማዊ ውይይት አደርጋለሁ አይደል? መብታችሁ ከተከበረ ኃላፊነት ያለብኝ እኔ ነኝ። ከተሰደባችሁ መንጥቄ ያወጣዋለሁ። የተከበራችሁ ሰዎች ናችሁ። ተከብራችሁ ቴዲ ያስከበረናል ቢያንስ ሐሳቤን እንሰጣለሁ ብላችሁ አምናችሁ ነው የመጣችሁት። እናንተን አስከብሬ ክብራችሁን አስጠብቄ የማወያየቱ ኃላፊነት የኔ ነው። ሌሎቻችሁን ቤት ከፍታችሁ ስታወያዩ የእናንተ ኃላፊነት ነው። ፕላትፎርም ስትፈቅዱላቸው እነዚህ ባለጌዎች ጋጦጦች አንዳንዶቻችሁ ሞዴሬተር እየሰጣችሁ የፕላትፎርም ቤቱን የከፈተው ሰውዬ ባለ ኃላፊነት ነው።
በተቻለው መጠን እሱ ስቴጅ ላይ እኔ ብዙ ጊዜ ስናገር ምንድነው እኔ ስቴጅ ላይ ለሚናገሩት ንግግር አንድ ጋጥ ወጥ ካገኘሁኝ ነቅዬ አወጣለሁ ይላቸዋል አይደል? ሌላ ቦታ ላይ ሌላ ነገር ሊናገር ይችላል። ሌላ ቦታ ላይ ስቴጅ ስትሰጧቸው አንድ ሰውዬ ሞዴሬተርም ወስዶ እንደፈለገ አፉን እየከፈተ ህዝብ እየተሳደበ እናትን ህፃናትን እየተሳደበ እንዲፈነጭ መፍቀድ የለባችሁ። ምንድነው የሚቀላችሁ? የሚያስፈራችሁ ነገር ምንድነው? ማውጣት ማውረድ እኮ ነው በቃ። ልክ እኔ እንዳወጣኋችሁ ሪኩዌስት ላካችሁ አስገባኋችሁ ትወጣላችሁ። አይ ቲንክ አንዳንዶቻችሁ ገና ፕላትፎርሙ እንዴት እንደሚሰራ አቁም መሰለኝ። ፕላትፎርሙ ስትሰጧቸው ሪኩዌስት ልከው ሲገቡ ቤታችሁ የገቡ ይመስሏችኋል መሰለኝ። ትፈራላችሁ። ለዛ ነው አትፍሩ። ይሄ ጋጠወጥ ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ስልጤ ነኝ፣ ጉራጌ ነኝ ምናምን የሚባል ነገር የለም። እንደውም ጋጠወጥ ስታገኙ የበለጠ አሸማቃችሁ ታባሩት። እንዴት እንደሚጠፉት አላችሁ። እኔ የሚታየኛ ነው። እናንተ ደግሞ እኛ ደግሞ ካላስጠጋናቸው የትም አይፈነጩ፣ ይስተካከላሉ። ግን የሚከለክለው ቴዲ ብቻ ከሆነ ነገ አናግራቸው ጋር ነገ በላያ ጋር ወይ ነገ አንዱ ጋር ገብቶ እንደፈለገ የሚያወራ ከሆነ በቃ የልብ ልብ ይሰማዋል። እንዴት ይጠፋሉ? ስለዚህ እኛም ኃላፊነት አለብን እያልኩኝ ያለሁት። ቴንክ ዩ ተኩማ፣ እንዳቀማመጣችሁ ለማውራት እንዲመቸኝ ወደ አናግራቸው ጋር ልሂድና ከዛ ወደ ዋንጋሪ መጣ። ኦኬ ኖ ወደ ዋንጋሪ ልምጣና አናግራቸው አሁን የገባው። ታፕታፕ አድርጉ። ስለ ቭላዲሚር ፑቲን እና ስለ ዶናልድ ትራምፕ እናወራለን። የኔ ተራ እኮ ነው ቴዲ፣ ወይ የኔ ተራ ነው። ችግር የለም፣ ይደርሳል፣ ይመጣል። ከዘመነ ወሬት ጀምሮ ስናወራ የኖረን ህዝቦች ነው። ይሄ ወደ የት ይሄድብናል? እሺ ሰላም እንዴት ናችሁ? ስለዛ እናወራለን እና ትግራይ ክልል ላይ አንድ ምስኪን ህፃን ልጅ በአጋቾቹ ታገተ። ትግራይ ብሔራዊ ክልላዊ መንግስት ውስጥ ይሄ የታገተውን ህፃን ለማስለቀቅ 2 ሚሊዮን ብር ጠየቁ አጋቾቹ። ቤተሰቦቹ ተሯርጠው ይህን ብር ሰጡ። መጨረሻ ላይ ግን ህፃኑን አሰቃቂ በሆነ ሁኔታ ገለው ቱቦ ውስጥ ጥለውት ሄዱ። የህፃን ቤተሰቦች እያለቀሱ ነው። ትግራዮች ይህን ጉዳይ አጀንዳ አድርጋችሁ እያወራችሁ ነው። በዚህ ጉዳይ ላይ ዜናውን ነግራችሁና እንወያያለን። ስለ ቭላዲሚር ፑቲንም እናወራለን። እሺ ዋንጋሪ ወደ አንተ ልምጣ። እሺ ምን ትላለህ? አመሰግናለሁ ቴዶ። እንግዲህ ዛሬ ሰነፍ አስተማሪ ሆነ ያገኘው አንድ ጥያቄ ጠይቀ መልስ የለም የሚል ምርጫ አልጨመርክምና እኔ ምርጫው ሐመር ውሃ ነው ብያለሁ። ልለፈው ወደዚህ ጉዳይ ከመግባቴ በፊት መልስ የለም የሚል ምርጫ ባለማካተት በሰነፍ አስተማሪነት ቴሌግራም ላይ ያለው ነው። ቴሌግራም ላይ ያለውን ሐመር ውሃ ነው የኔ ምርጫ። ለማንኛውም አባቶቻችን ምን ይላሉ ቴዲ? መራታ ኡፊ አባቱ ይደታ፣ ደባ ኡፊ አባቱ ሲሬፈታ፣ ጨባ ኡፊ አባቱ ወላነታ ይላሉ አባቶቻችን። ምን ማለት ነው? የራስክን እብድ ራስህን የምታስረው፣ የራስክን ጠማማ አንተ ነህ የምታቃነው፣ የራስክን ሰባራም አንተ ነው ጠግነህ የምታድነው። ራስህ ነህ ባለቤት። በሁሉም ዘንድ እብድ አለ፣ በቤተሰብ ውስጥ እብድ አለ። ያስረዋል። ከአቅሙ በላይ ከሆነ ጎረቤት ድረሱልኝ። ጎረቤት ድረሱልኝ ብሎ ከጎረቤት ጋር ተረባርበው ያስረዋል። እንግዲህ ለምንድን ነው እንደዚህ የሚሉ አባቶች ባሉበት እንደዚህ አይነት ልጆች የተፈለፈሉት? ከወቅቱ ጋር በተለይ ከዲሞላራይዜሽን ጋር ባለፈው እንዳወራ ነው። በተለይ ከፋፍሎ ለመግዛት ዲሞላራይዝ ማድረግ ወጣቱን በተለይ እንግዲህ ይህን ፕላትፎርም ስሙን አልጥራው እንጂ ከ2017 ጀምሮ ይሄ ፕላትፎርም በሞራል ደረጃ በተለይ ወጣቶችን ሞራል በማስቀጥ ደረጃ አልጎሪዝሙ በሚፈቅደው መልኩ ራስክን ማዋረድ፣ ራስክን መሸጥ፣ ከመጀመሪያ በፊልተር ማንነትን ቀይረ ነው የምትመጣው። አንተ ያልሆንከውን አስቦ ሲያቀርብ እኔ ነኝ ብለህ ትቀበላለህ። ያልሆንከውን ነህ ሲልህ ይሄ መድረክ ይሄ እንዳለ ሆኖ አባቶቻችን እነዚህን ጋጠወጦች ድሮ ቢሆን ዕዳ አለንጌ የሚባል ነበረ በኦሮሞ ባህል። የኦሮሞ የሰፈር ባለጌ ከሆነ የሰፈር ሽማግሌዎች ቅቤ በጠገበ አለንጋ ይገርፉትና ባልም ከሆነ ሚስቱ፣ ጎረምሳም ከሆነ ወላጆቹ በቅቤ እንዲያሹት ይደረጋል። አልታረም ካለ በዚህ ቀጡ ነበር።
አሁን ያለው የዘመን ህግ ግን የራስን ከልቸር እንድትፈጽም አይፈቅድም። የመናገር ነፃነት ይልህና እንደፈለክ ሶሳይቲ ስደረምስ ሸሽጎ ያቆያል። ገባ? ይሄንን ነገር ቅድም እንዳልከው አሁን የአንድን ማህበረሰብ ወክሎ ተሳደብ ያለ ባሌለበት አሜሪካ ቁጭ ብሎ አማራን ወክሎ ኦሮሞን የሚሰድብ፣ አሜሪካ ቁጭ ብሎ ኦሮሞን ወክሎ አማራን የሚሰድብ፣ ትግሬን የሚሰድብ እርስ በርስ ለማባላት ወጣቱን ለምንድን ነው እንትኑ ራሱ በስጦታ በመስጠት ጊፍት በመስጠት ማበረታታት፣ ራስን በማይሆን ነገር ስትወዳደር ገንዘብ መሸለም፣ ሪዋርድ ማድረግ፣ ይሄ ኮምፕሊትሊ ያመጣብን ጣጣ በተለይ እንደኛ ፍራግመንት ለሆነ በብሔር ተከፋፍሎ ለሚጠዛጠዝ በ21ኛው ክፍለ ዘመን በጎጥ ውስጥ ገብቶ ፖለቲካ ለሚሰራ ማህበረሰብ እንደነዚህ አይነት ወጣቶች ምንድነው ውጤቱ? ለምሳሌ ከምንም በላይ የማዝለው ቅድም ተኩማ ብሎታል። ከምንም እኔ ከዳለቻ በላይ ዳለቻን ለምን ነካችሁብኝ ብሎ አፉን የሚከፍተው ደግሞ እንደማየት የሚያም ነገር የለም። በተለይ የተማረ እንዴት ራስን በራስ ላይ ተኩሰህ ሱሳይድ እንደምትፈጽም አይገባም። እንዲህ አይነት ጋጠወጥ እንኳን ለኔ ለቤተሰቡ ለራሱ የማይሆን ሰው በዚህ ሌቭል ሰውን በመስደብ በማዋረድ የሚረካ ማንኛችንም ስለተሰደበ ነው የሰደበው ምናምን ጀስቲፋይ ለማድረግ የምንጥር በቃ እሱ ባይነኩት ኖሮ እኮ እንዲህ አይልም ብለን ጀስቲፋይ ለማድረግ የምንሯሯጥ በእውነት በጣም ያሳዝናል። በጣም ነው ማፈር ነው ያለብን። እንዴት ምን አይነት ጊዜ እንደደረስን ማለት ነው። ዳለቻን ማሰር ፖለቲካ በሆነበት አለማሰርም ፖለቲካ በሆነበት በጣም እኮ ነው የምናሳፍረው እኮ በእውነት እኮ በጣም እንዴት እንደተዋረድን እኮ የዚህ ክፍለ ዘመን ባች መሆን ራሱ በእውነት እንደው በቃ ዲሊት አንዱ ማድረግ ቢቻል አንዱ አደረገው ነበር። የዚህ ጄኔሬሽን አባል መባል አልፈልግም። እንኳን የዚህ ጋጠ ወጣ ግድ ማደግ ያልተገረዘ ምላሱን ይዞ ወጣው። እንዲያውም በኢትዮጵያ ውስጥ ከዚህ በኋላ ብሔርን የሚሰድብ ምላስ ይቆረጥ የሚል ህግ መውጣት አለበት። ምላስ መገረዝ አለበት። ነውር ነው። የኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ አይደለም። ባለጌ ነው። እናቶቻችን እኮ ምን ይላሉ? ባለጌን ከወለደ የገደለ ጸደቀ፣ ባለጌን ያሳደገ ነው። ባለጌን ካሳደገ የገደለ ጸደቀ የሚሉ አባባል ያለ ማህበረሰብ ውስጥ ነው ያደግነው። ግን በጣም በሚያሳዝን መልኩ ፕላትፎርሙ፣ ኤጁኬሽኑ፣ ሲስተሙ፣ ግሎባል ሲስተሙ ሄት ስፒች ወንጀል አይደለም ማለት ወደ ተግባር ይሁላ። እንግዲህ ጥናቶች ባለፉት 4 ዓመት በቲክቶክ ላይ ጥናት የሰሩት እንዴት ወጣቱን ዲሞራላይዝ እንዳደረገ፣ እንዴት ስድብ እንደሚያበረታታ፣ እንዴት መከፋፈልን ማዋረድን ከሰውነት ከስብዕና የሚያዋርድ እንደሆነ 4 ምሁራኖች ከ2017 እስካሁን ድረስ በቲክቶክ ቶታሊ ወደ 30 ሺህ የሚሆኑ ኢንተርቪው ሰርተው ያቀረቡት ጥናት አለ። አብዛኛው ለሞራሉ የማይጨነቅ ለማንነቱ የማይጨነቅ ብቻ ገንዘቡን ያገኘው። ይሄንን ነገር ታግለን ቴክኖሎጂ ያስፈልጋል። ልክ እንደዚህ የሆነ ሀሳብ የተለዋወጥንበት ነው። ገንቢ ሀሳቦችን ጠማማዎቻችንን የምናቃናበት፣ የተሰበሩብንን የምንጠግንበት፣ አገራችን ያጣችውን ነገር ጎዶሏን የምንሞላበት ማድረግ እየቻልን የኔ ሰዳቢ አንደኛ ነው ልኩን ነገረው ተብሎ በተለይ በእውነት አንድ ሞዳት እህቴ ራሱ ይህን ስታወራ ሰምቻት እንዴት እንዳዘክሉ ነገር አልችልም። በጣም ነው የምታዝነው። በቃ ትልቅ ያልከው የብሔር ፖለቲካ ውስጥ የጎጥ ፖለቲካ ውስጥ ሲገባ ትንሽ ሆኖ ታየዋለህ። ለስንት አገር ይበቃል ያልከው ሰው ሰሬ ሌንጫ ጉድ ሴቱ ጄደሎዴ ይላል። አንበሳ ይከላከልልኛል ብዬ ያሳደግኩት ውሻ ቀበሮ ሸሸብኝ እንደማለት ነው። አገር ይለውጣሉ ተምረው አገር ይለውጣሉ ያልናቸው የስድብ ኤክስፐርት ሆነው እንደማየት የሚያም ነገር የለም። በእውነት በጣም ነው የሚያሳዝነው። ከዚህ በላይ እንደዚህ አይነት ጉዳዮችን ማውራት አያስፈልግም። ዲስከሬጅ ማድረግ አለብን፣ አንፎሎ ማድረግ አለብን። በተቻለን መጠን የከበደ ያየለ ሳንል ማነወር አለብን። ይሄ እኔን አይወክለኝም ብለን መጋፈጥ አለብን። በዚህ ረገድ የማስተላልፈው መልእክት የሆነው የሚሆነው እንግዲህ ፑቲንና ትራምፕ በተጨባበጠው ንግግር በሚያደርጉበት ስለ ዳለቻ እንዳወራ ስለፈረድክብኝ መቼም ይቅር ብያለሁ። እኔ እነሱን አጀንዳ አድርጌ ሳይሆን ከበስተጀርባቸው ላሉ ሰዎች አንዳንድ ጊዜ መወዳት አባባል አለች። ይሄ ክቡር ዶክተር አዲስ አለማየሁ የሚሏት አጸያፊና ክፉ ድርጊት ተደጋግሞ በተሰራ ቁጥር
አጸያፊ መሆኑ ይቀርና ትክክለኛ ይሆናል፣ ትክክለኛ መስሎ ይታያል ይላሉ። አሁን ስድብ እና የእናቶች መሰደብ፣ የህፃናት መዘቅዘቅ ተደጋግሞ ሲሰራ ትክክል እንደሆነ እንዳንቆጥረው ስለፈራሁኝ ነው። ከበስተጀርባችሁ ላሉ ሰዎች መልእክት ላስተላልፍ ብዬ ነው። ድሮ ነግሬያቸዋለሁ። ዳልቻ አይደለም የመንግስት ባለስልጣን እናንተን ቴሮራይዝ ሲያደርግ ሲያስፈራራችሁ እንደው እንዴት እንደሆናችሁ እንደው አላውቅም እንጂ በአግባቡ እንኳን የቀበሌ ሊቀመንበር የሚያውቅ አይመስለኝም። አንድ የቀበሌ የሆነ የሚኒሻ ጽህፈት ቤት ኃላፊ የሚመራ ሰው አያውቅም። ቢያውቅም ተሳደብ የሚለው ህግ መኖር አለመኖሩ እንግዲህ መታየት አለበት። የመንግስት ድጋፍ ኖሮት ከሆነ የመጀመሪያ አእምሯችሁ ላይ የሚያስቀምጡት ነገር መሰላችሁ፣ ፎቶ ይነሳሉ ወይ ፊልድ ማርሻሉ ሲራመድ እንደምንም ተጋፍቶ ፎቶ ይነሳል፣ ወይ አብይ አህመድ ሲሄድ እንደምንም ተጋፍቶ ፎቶ ይነሳል፣ ወይ ከአንዱ ደህንነት ሰውዬ ጋር ፎቶ ይነሳል። ያችን ይለጥፋሉ። የመንግስት እኮ ነው እኮ ድጋፍ አለኝ እኮ ለመንግስት ቅርብ የሆንኩ ሰው ነኝ ይላል። ፎቶ ተነስቶ ለመንግስት ቅርብ የሆንኩ ሰው ነኝ ይላል። ያምኑታል። እሱ እኮ መንግስት ነው። እሱ እኮ የመንግስት እንደ ፈላጭ ቆራጭ ነው። ይሄ ከአምስቱ ህዋሳቶች ሶስቱን እንኳን ጥቀስ ብትለው ማቅ ሰውዬ ዩቲዩብ ላይ ሰብስክራይብ እንዴት ማድረግ እንደማያውቅም እኮ ልጁ ራሱ ዩቲዩብ ላይ ሰብስክራይብ እንዴት ማድረግ ታውቁ። እዚህ ፐብሊክ ላይ ያያችሁት ነገር አይደል እንዴ? ሰብስክራይብ ሳስደረግ አንዴ ነው። ስለዚህ ፎቶ ስለተነሱ ከባለስልጣን ጋር ስለቀረቡ አይደለም። ጋጥ ወጥ ከሆነ ከየትኛውም ብሔር ከወጣ ማውገዝ አለባችሁ። ከየትኛውም ብሔር ህፃናት ማደግ አለባቸው። እናቶቻችን መከበር አለባቸው። ትውልድ መዳን አለበት። ፖለቲካን ስራ ያንተ ፖለቲካ የሚገነባው በስድብ ከሆነ አንተ ተሸንፋል ማለት ነው። ያንተ ብሔር የሚገነባው ያንተ ብሔር ፕሮቴክት የሚደረገው በስድብ ከሆነ በቃ የሌለ ብሔር ነው ውስጥ ነው ያለው ማለት ነው። ብሔር ሲጀመርም የለም። ይሄ የምትነግሩን ነገር የኛ ብሔር እንግዳ ተቀባይ ምናምን ብላችሁ ያ እንዳይሆን ነው። እነዚህ ሰዎች ተደጋግሞ በጆሮአችን ባሰሙን ቁጥር አሁን እኮ እናትን እንዲል አርጋት ማለት አጸያፊ መሆኑ ቀርቶ እንዴት አደራችሁ እንዴት ዋላችሁ ማለት እንደዛ እንደማለት ሆኗል። በጣም ሰላም አደርሽ እንዴት ነው ቅድስ ሰላም አደርክ በላያ እንደሚባለው ሆኖብናል እኮ። በሐሳብ ስለተቃረንክ ብቻ እናትህ ትሰደባለች። በሐሳብ ስለተቃረንክ ብቻ ኦኬ። በዚህ አንግል አላየሁትም ነበር ለካ አንተ ያየኸው በዚህ አንግል ነው ኦኬ ማለት እኮ በቃ እየተረሳ መጥቷልና ቢያንስ ህፃናት ትውልድ ማደግ ስላለበት ነው። እና በተለይ እባካችሁ በተለይ ጊፍት መስጠት የምትችሉ ሰዎች እንደው በእግዚአብሔር ለጋጦጥ አትስጡ። እንደው ይቅርባችሁ። ለጋጦጥ ሰጣችሁ የምታገኙት እውቅና ለጋጦጥ ሰጣችሁ የምታሰደቡት ሰው ይቅርባችሁ። ምክንያቱም እኔ አምናለሁ በአንድ ነገር በእግዚአብሔር አምናለሁ፣ በረከታችሁ ይበላል። እግዚአብሔር ምስክሬ ነው። በተደጋጋሚ ተናግሬያለሁ። ይሄ የምትዘሩት እኔ እናንተ እናት ስትሰደብ አበባ ምናምን የምሰጥ ከሆነ ትውልዴ ላይ መርገምት እየዘራሁ ነው። ልጆቼ ተቅበዝባዥ እንዲሆኑ ቤተሰቤ ላይ ራሴ ላይ እርግማን እየጠራሁ ነው። አይመስላችሁም አይደል? እናቶቻቸው ሲሰደቡ ብዙ አቀርቅረው ያነቡ ብዙ ሰዎች አሉ፣ ያለቀሱ አሉ። የእናቶች እርግማን አለ ምድር ላይ። እድሜ እንዲረዝም እናትና አባትን አክብር የሚለውን ቃል እንዳረሱ በተለይ እናቶች ሲሰደቡ እዚህ ፕላትፎርም ላይ እንደኛ እናቶቻችንን ያዋረደ የለም። የማንም እናት ልትሆን ትችላለች። የእናንተ እናት የኔ እናት ናት፣ የኔ እናት የእናንተ እናት ናት። የእናንተ እናት ተሰድባ ልደሰት አይገባኝም። ቢያንስ ይሄን ማድረግ እንችላለን። እናት የሚሳደብ ሰው ማግለል፣ አለመስጠት፣ አለመሸለም ያን እናድርግ ብዬ ነው። ቴንክ ዩ ዋንጋሪ። ከዋንጋሪ ቀጥሎ ወደ ጎቤ መልኬ እንሂድ። እኔና አይደለም ሰዓትም ስለሌለኝ እኔ ሀሳቤን ተናግሬ ልውጣ። አመሰግናለሁ። ይሄን ቤት ፎሎ ካደረኩ ብዙ ጊዜ ነው። ከገባሁ ገና ዛሬ ነው የገባሁት። ሀሳቤን ሰጥቼ እወጣለሁ። እኔ መጀመሪያ እንደዚህ እናት የሚሳደቡና ብሔርን የሚሳደቡ ሰዎች መወገዝ አለባቸው ብዬ ነው የማምነው። መታሰርም አለባቸው መወገዝም አለባቸው ብዬ አምናለሁ። ግን እንዴት መጡ ለሚለው ግን አንደኛ ከአስተሳሰብ ከአስተዳደጋችን ከማህበረሰቡ
በገጠሩ ያለው እናቶቻችን ጀርካ ተሸክመው ህፃኑን ከላይ አድርገው ስለ ጥቅምም ይሁን ስለ ጭቅጭቅም ይሁን ብዙ ሰዓት ቁመው አወርተውን ስላሳደጉን ያስተዳደግ ባህል አለን። በከተማ ውስጥ ደግሞ ብዙን ጊዜ የህንድ ፊልም በማሳየት ከሰከስና ጭቅጭቅን በማሳየት ልምድ አድጎ ስለመጣ ኮምፒውተር ላይ ጌም ወይም ደግሞ የተለያየ ነገር ወይም ደግሞ ራሳቸውን የሚያሻሽሉበትን ነገር ፈትሸው የሚያርጉበት ጎግል የሚያረጉበት ነገር ተምረው ስላደጉ ያው ደግሞ ልቅ ብዙዎች እንኖራለንና በዚህም አንድ ተጽዕኖ አለ በአስተዳደግ ባህል። ሌላው ደግሞ ብዙን ጊዜ እኔ ተሳዳቢዎች መሰረት ብዙን ጊዜ በጣም ትኩረት ኑሯቸው ለስድብ የሚመጡ ሰዎች አጀንዳ ተሰጥቷቸው ነው በየማመን ሰዎች አጀንዳ ስለ የሆነ ሰው ለምሳሌ በአማራ ስትሄድ በባዕዴን በኩል 6 ሚሊዮን ደጋፊ ያለው ተብሎ ሲታሰብ አማራ በሌላው ብሔር እንዲጠላ አማራ በሌላው እርስ በርሳሱ እንዳይግባባ ፊታችሁን ደብቃችሁ ተሳደቡ የሚባሉ በስድብ ያደጉ ስድብ ኖርማል መስሏቸው ያደጉ ሰዎች አሁን ለምሳሌ በሌላ ክልል እንደ ይቅርታና እንደ ሶማሊያ ክልል ማምን የሚሳደቡ ስድብ አለ ልምድ ያላቸው በተፈጥሮ በእኛ ሀገር በጎንደር ማም ስትሄድ ደግሞ እንደዚህ ስድብ በጣም ጽያፍ ነው። ትመታ ትችላለህ። እንደዛ አካባቢ ያደጉ ግን ስድብ ኖርማል መስሎ የሚታያቸው ሰዎችን አመተው እንዲሳደቡና ገንዘብ በመስጠት ብሔር ወክላችሁ ተሳደቡ ተብለው የሚዘሩብን ብዙ ናቸው። እኔ ብዙን ጊዜ በእኛ በኩል በተለይ በእኛ በኩል ያሉትን ሰዎች አወግዛለሁ። ምክንያቱም እኔ ዳልቻ ወይም ሌላ ሰው እኛን ሲሰድብን ተናድጄ አላውቅም። የምናደደው በእኔ በኩል ጆከር ወይ ሌላ ሰው ቁጭ ብሎ ሲሳደብ ነው የምናደደው። ለምን እጄን ስሰድ ምን ይዞ እንደሚመጣ አውቃለሁ። ገባ በስሜ የሚነግድብኝ ሄዶም ጠንቁሎ የሚመጣውን ነገር ስለማቅ በኔው ሰው ነው የምናደደው። ከዛ የኔውን ሰው ለመናገር ብዬ ስድብ እየለመድኩ መጣሁ። አሁን ከሆነ እናትን ባልሳደብ እንደነ ጆከር ወይም እንደነ ቤታ ምናምን ብዬ ስም ጠቅሼ ሳደብ ነበር። እኔ ግን እናት አባታቸውን አልሰድብም። ለሳደብ የቻልኩት ግን ለመከላከል ዲፌንድ ለማድረግ ሌላው እንዳይሰድብ ለማድረግ ያሰብኩት ሐሳብ ነው እና ዞሮ ዞሮ በብሔርም በኦሮሞዎችም ስትሄድ እንደውም ዳልቻኔ ለኦሮሞ ህዝብ እንትን ነው ብዬ አስባለሁ። ማለት ብዙን ጊዜ ተጠያቂ አይደለም፣ የኦሮሞ ህዝብ ተጠያቂ አይደለም ብዬ አስባለሁ። ለምን ራሱ ፊቱን ገልጾ ስለሚሳደብ በቀል ትበቀለዋለህ፣ ልታሳስረው ትችላለህ፣ ፍርድ ቤት ልታቆመው ትችላለህ። ብዙን ጊዜ ለኦሮሞ ላይ እኔ አሁን ከኦሮሞ ህዝብ ላይ በዳልቻ ቂማሊዝም ለምን ኦሮሞን ራሱን ዳልቻ ያያየው ስለሆነ ዳልቻን ጊዜ እንጂ በፍርድ አቆመዋለሁ፣ እጠይቀዋለሁ። በእኛ በኩል ግን የተደበቁ ሰዎችን ማውገዝ አለብን። በጣም ማውገዝ ያለብን የተደበቁ በኦሮሞም የተደበቁ ካሉ ማውገዝ አለብን። በትግራይም የተደበቁ ካሉ ማውገዝ አለብን። የተደበቁት ናቸው በጣም ከባዶች። ምክንያቱም እናታቸው አትታወቅም፣ ብሔራቸው አይታወቅም። አንተን ግን በብሔር ስም ሲነግድብህ ያንተን ብሔር ነው የሚያሰድበውና ብዙን ጊዜ እንዲህ አይነት ነገሮችን አሁን ዳልቻ ታሰረ ያለበት ምክንያት ስለታወቀ ነው። ያልታወቁትን ነው ብዙን ጊዜ ጠንከር ለማቆም ልናስቆም እንችለው ብዬ አምናለሁ። ሌላው ደግሞ መንግስት ራሱ ብሔር ብሔረሰቦች እንዳይግባቡ እንዲህ አይነት ነገሮችን ያዘጋጃል ብዙን ጊዜ። ለምን ነገ እሱ ነው የሚበላው ለፖለቲካው ሲል። አሁን ዳልቻን በብልጽግና በኩል ነው ሲናገር ዝም ያለው ሆን ብሎ ነው። አሁን አሰርኩላችሁ ብሎ ፖለቲካ ይሰራበታል። ይሰራውም እውነት አይሰራውም እንግዲህ አሰርኩላችሁ ብሎ ፖለቲካ ለመስራት በህዝብ እኔ እኮ የህዝብን ስራ ህዝብን የሚያገልን ህዝብ የሚያጣላል አጣልቶ ሲያበቃ የሚያጣላል ሰው አስራለሁ ምናምን የሚል ፖለቲካ ሊሰራብህም እንደዚህ ሊያረግህ ይችላል ነው። ዞሮ ግን ማድረግ ያለብን ነገር ቢኖር በየአካባቢያችን በብሔራችን እኔ በመጀመሪያ የራሴን ነው ማጽዳት ያለብኝ። በአማራ ላይ ተደብቀው የሚሳደቡትን ሰዎች በደንብ አድርገን ማውገዝ አለብን። ጊፍት የሚሰጡትን ሰዎች እያቸው ፎቶ የላቸውም። በቃ ደህና ጊፍት የሚሰጡት ብዙን ጊዜ ፎቶ የላቸውም። እንደገናም ደግሞ ብዙን ጊዜ ስደተኛ በዝቷል። አሁን በተለይ ከተሳዳቢ ጋር ግር ብሎ የሚውለው በስደት የበዛ ስደት ላይ ወተናል። ብዙ ሰዎች ወተናል። ስደት ስትረስ አሁን ጥሩ መልካም ነገር ብታወራ ስትረስ አይለቅም። እንደማያውቅ ከሆነ እኔ አንዳንድ ነገር ሪሰርች ሳረግ ክፉ ሲወራ ነው በቃ ዝም ብሎ ሰው በቃ የሆነ ለጊዜው ስትረስ የለቀቀው ይመስለዋል። በቃ አብሮ ተዛሎ ተጫውቶ ሾለከው ይመስለዋል። ግን ማታ ላይ ደግሞ የሚጸጽተው አለ፣ ማታ ላይ የሚጨንቀው የሚኖር ሰው አለ። እና ብዙን ጊዜ ጥሩ መልካም ነገር ሲወራ ቁጭ ማይሉት
አይምሯቸው ስለማይረጋጋ ነው። የስደቱ ነገርም ከባድ ነው እያስባለ ተጽዕኖ አለው። ከዛ ውጭ ያው ተራማጅ አለመሆናችን ነው። እኔ አሁን ቴዲ እንደግሌ ለራሴ ቴዲን ለአማራ ፖለቲካ የሚናገረው ነገር ይጠቅማል ብዬ አላምንም። ግን ቤቱን ፎሎ አድርጌ ለብዙ ጊዜ የምከተለው ከቴዲ ቤት ምን ይስተላልፋል፣ የአማራን ፖለቲካ ለመጣል የሚመጡ ሰዎች ማን ናቸው፣ ምን አይነት ናቸው፣ በምን መንገድ ለመጣል አስበው ነው የነሱን እኛን ለመጣል የመጡበትን አይዲያ ለመሸመት